ሰላም እንዲናችሁ በያላችሁ በቱል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደሉ ማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። በመላው ኢራን እንግዲህ ህዝቡ በደስታ በየአደባባዩ እየወጣ ደስታውን እየገለጸ ነው። የኢራን ህዝብ ከፍተኛ ፈንጠዝያ ላይ እስኩስታ ላይ ነው ያለው። ይሄንን ፈንጠዝያቸውን እጹብ ድርብ የሚያደርግላቸው ዜና ደግሞ ከሲኤንኤን ተሰምቷል። ሲኤንኤን እና ኒውዮርክ ታይምስ ባወጡት መረጃ በትክክልም የኢራን የኒኩለር ፋሲሊቲዎች አልተመቱም። እጅግ በጣም ጥቂት ጉዳት ነው የደረሰባቸው። ያንን ጉዳት ደግሞ በሁለት ወር ጠግነው ዩራኒየም ማበልጸጋቸውን ይቀጥላሉ የሚል መረጃ ከሲኤንኤን እና ከኒውዮርክ ታይምስ ወጥቷል። እንደገናም ከአሜሪካ የመከላከያ ሚኒስቴር የስለላ ተቋም ደግሞ ዲአይኤ የሚባል ተቋም አላቸው። እጅግ በጣም ውስብስብ የሆኑ የስለላ ስራዎችን የሚሰራ ተቋም ነው። ይህም ተቋም ባወጣው መረጃ መሰረት በፍጹም የኢራን የኒኩለር ፋሲሊቲዎች አልወደሙም። ጉዳቶች ደርሷል። ጉዳቱ እጅግ በጣም ጥቂት ነው። በሁለት ወር አስተካክለው ዩራኒየም ወደ ማበልጸጋቸው ይመለሳል ብሏል። ይሄ እንግዲህ የኢራንን አሸናፊነት በከፍተኛ ሁኔታ የሚያንጸባርቅ ነው። እንግዲህ ኢራኖች ቢናገሩ ሌላ ዓለም ስለማይሰማቸው ሲኤንኤን እና ኒውዮርክ ታይምስ ወይም ደግሞ የአሜሪካ የስለላ ድርጅት ይሄን መናገሩ ለኢራኖች ትልቅ የመሰራች ነው። በእውነቱ ትልቁ ዳቦ ሊጥ ሆነ። እንደውም ዓለምነህ ነዋሴ እንደምታውቁት እንግዲህ በእስራኤል ጉዳይ ላይ እንዴት እንደሚዘግብ ታውቁታላችሁ። በትናንትናው ዕለት ግን ቃል በቃል እንደዚህ ነው ያለው። ትልቁ ዳቦ ሊጥ ሆኖ ነው ያለው። አሜሪካኖችም ከአሜሪካ ድረስ እስከ ኢራን ያን የሚያክል እጅግ በጣም ግዙፍ የሆነው ኒኩለር መሸከም የሚችሉ ግዙፍ አውሮፕላኖችን አስነስተው 15,000 ኪሎ ግራም የሚመዝን ብሎክ ቦስተር የሚባል ያን የሚያክል ቦምብ 6 ሜትር ሲኖ የሚያክል ተመልከት፣ ሲኖ የሚያክል ቦምብ ይዘው መጡ። 13,000 ኪሎ ግራም የሚመዝን አምጥተው ኢራን ላይ ወርውረው ያን ሁሉ አፈንድተው እንግዲህ ዶናልድ ትራምፕ በደስታ ሰክሮ እንኳን ደስ አለን እንኳን ደስ አላችሁ፣ የኢራንን የኒኩለር ፋሲሊቲ አመድ አድርጌ ሞጥቻለሁ። ለአንዴና ለመጨረሻ ኢራን እንግዲህ በዚህ ጉዳይ ላይ ታሪክ ሆናለች። ኒኩለር የሚባል ነገር አውቅቷል አለ። ውሸት ነው አለ የአሜሪካ የደህንነት ተቋም ወጥቶ ውሸት ነው። እኛ ግን ስንናገር 3 4 5 ቀን በፊት ስንናገር አንተ አሽቄ ሂደህ ለምን ለኢራን አትዋጋለትም ስትላል ነበር። መጽሐፍ ውስጥ ባብ የለም ወገኖች፣ አንብቡ። እንደገና እንደ ልጅ ጡጦ እንደሚጠባ ህፃን የሰጣችሁን ጡጦ አፋችን ላይ አድርጋችሁ አትመጥምጡ። ግራና ቀኝ ማሰብ ልመዱ። ሲአይኤ ስላለ ሞሳድ ስላለ ኬጂቢ ስላለ እውነት ነው ውሸት ነው፣ የራሳችሁ ግምገማ ውሰዱ። ህፃን ልጅ ነው እንደዚህ የእንጀራ እናት የሚባል አለ አፍ ላይ ያደርጉለታል። ምንም ወተት የለውም፣ እሱ ሲመጠምጥ ይውላል። እና አንተ ከአሜሪካ ትወልጣለህ። በጣም አወኩ አልክ። ስለማውቅ ነው የማውቀው ነው አወኩ ነው። ሚዲያ አይደለም ሚዲያ ላይ ወጥቻለሁ። ነገ እኮ ትዝብትስ ይጥለኛል። ማላቆን እኮ ተናገርኩ እኮ ነገ እኮ እፍር ይላል። አሁን ግን ማንም የሚያፍረው እነሱ ናቸው የሚያፍሩት። እናንተ ስል እኮ የተናደድኩ ጥቂት ሰዎችን እናንተ ነው የምታፍሩት ያልካቸው። እኛን ስትሳደቡ የነበራችሁ ሰዎች እናንተ ታፍራላችሁ። ለምን? እውነት ስራ የምናገረው በእውቀትና የምናገር ያለው ሞሳድ አውድም ያለው አይወድምም። ምክንያቱም ይሄ ነገር 100 ሜትር ጥልቀት ላይ ነው ያለው። ሁለተኛ የአቶሚክ ኢነርጂ ተቆጣጣሪ የሞላው ዓለም አቶሚክ ኢነርጂ በዚህ በኒኩለር ጉዳይ ላይ ከፍተኛ ምርመራ የሚያደርገው ተቋም በነገታው ወጥቶ አረ በፍጹም እኔ ምንም አይነት ጨረር ያፈተለከ አላየሁም፣ መረጃዎችም እንደዛ አያሳዩኝም፣ ስለዚህ ይሄ መረጃ እውነት አይመስለኝም አለ። ዝም በል እውነት ነው። እንግዲህ ዶናልድ ትራምፕ አይኑን በጨው አጥበው አይኑን አፍጥጦ ጥርሱን አክጥጦ አውድም ያለው አመድ አድርጌዋለሁ። ሲኤንኤን ዝም በል፣ ኒውዮርክ ታይምስ ዝም በል። የአሜሪካ የስለላ ተቋም የፔንታጎን ቀኝ እጅ የሆነ ነው እንግዲህ ዲአይኤ የሚባለው ተቋም የአሜሪካ የመከላከያ የደህንነት ከፍተኛ ቢሮ ነው። እንግዲህ እነዚህ የደህንነቶች ያወጡትን መረጃ ትራምፕ አልቀበልም ነው የሚላል። እና በእውነቱ ለኢራኖቹ ትልቅ ፈንጠዝያ ነው። እኔ ተናግሬያለሁ። ኢራኖቹ አሸንፈዋል፣ ምንም ጥያቄ የለውም። ምክንያቱም እስራኤልና አሜሪካ የተነሱበት ትልቁ አጀንዳ $1 ቢሊዮን አውጥተው እዚህ ውጊያ ውስጥ የገቡት የኢራንን ኒኩለር ፋሲሊቲ ማውደም ነው። አልወደምም፣ አበቃ አልወደምም። ይህን ያልኩት እኔ አይደለሁም። ራሱ የዓለም አቶሚክ ኢነርጂ ተቆጣጣሪ ኃይል ውሸት ነው ብሏል። ራሱ ሲኤንኤን ውሸት ነው ብሏል። ራሱ የአሜሪካ የደህንነት መስሪያ ቤት የመከላከያ ደህንነት ውሸት ነው ብሏል። ስለዚህ ይህን ሁሉ ተደምረው እንደውም ምንድን ያለ የእስራኤል የመከላከያ ሚኒስትር ቀድሞ የነበረው የመከላከያ ሚኒስትር አቪገር ሊበርማን የሚባል የመከላከያ ሚኒስትር የእስራኤል የመከላከያ ሚኒስትር የነበረ ነው። ኢራንን የቆሰለ አንበሳ አድርገን የተመለስናል። ኢራንን የቆሰለ አንበሳ አድርገን መተናል። በሚቀጥሉት 2 እና 3 ዓመታት ካሁኑ የባሰ ማዕት ይወርድብናል ነው ያለው። ለምን? አንደኛ ተኩስ አቁሙ በደመ ነፍስ ነው። ልክ እኔ ትናንት እንዳልኩት ማለት ይሄ
የእስራኤል የመከላከያ ሚኒስትር የነበረ እናንተ ራሳችሁ ጎግል አድርጉና ኢንተርቪውን ቃለ ምልልሱን መስማት ትችላላችሁ። አቪጎር ሊበርማን የሚባል ግለሰብ ነው። እሱን ቃለ ምልልሱን ገብታችሁ እዩት። ምንድነው ያለው? አንደኛ ኒኩለር ፋሲሊቲን አላወደም ነው፣ ውሸት ነው። ሲአይኤ ሞሳድም ያለው ኔታንያሁም ትራምፕም ያለው ውሸት ነው፣ አላወደምንም ማለት። ይሄ ለኢራን በጣም ከፍተኛ ድል ነው። ሁለተኛ የመንግስት ስራ ለውጥ እናመጣለን ብለን ነበር፣ አልሆነም ማለት። ሶስተኛ ተኩስ አቁሙ ያለምንም ስምምነት አሳሪ የሆነ ስምምነት የተደረገ በደመነፍስ በፍርሃት የተደረገ ነው። ትክክል ነው እና ቀድሜም ተናግሬ ነበር። በእርግጥ እንደተባለው እስራኤል በመጀመሪያ ከፍተኛ የሆነ የደህንነትና የመከላከያ ብልጫ ነበራት። ነገር ግን ዙሩን አኮራረችዋ። ኢራን ዙሩን አኮራረችና መጨረሻ ሁሉ ነገር ግልብጥብጥ ወጣ። ስለዚህ ይሄ ሰውዬ የቀድሞ የእስራኤል መከላከያ ሚኒስትር የነበረው አቪጎር ሊበርማን የተባለው ግለሰብ መጨረሻው ግን መራራ ነው። መራራውን ጽዋ እንድንጎነጭ ተጎደናል። ይሄ እኮ ነው እና ባካችሁ እኛ ሀገር ሰዎች ግድ የላቸው ማሰብ ማትችሉ ሰዎች አበልን ይከፍላሉ። አስቡ እንደገና አንድ ስለ ሁለተኛ በሰማው ነገር ሁሉ ሐሳብ መስጠት ግዴታ አይደለም። ወይ ማንበብ ወይ ግራ ቀኝ ማየት ወይ እንደዛ ነገር እና አለውንና ሴራስ ትልቅ የዳቦ ሊጥ ሆናለ እና የሰይጣን ዘነዘና ኢራን የተመታችው በሰይጣን ዘነዘና ነው። ቅጥያ ስሙ የሰይጣን ዲጂ ነው ወይም ደግሞ የሰይጣን ዘነዘና ዲጂ ነው። ብዙዎቻችሁ ላታውቁ ትችላላችሁ። ዲጂ ነው የሚባል የብረት መቆፈሪያ አለ እና ይሄ ግን የሰይጣን ዲጂ ነው ወይም የሰይጣን ዘነዘና ይባላል። ይሄ ብሎክባስተር የተባለ ቦምብ 13,000 ኪሎ ግራም ነው የሚመዝነው። እንግዲህ ጀቶቹ ራሱ ያ ቦምብ የሚነሳበት ጀቶች ራሱ እጅግ በጣም ዘመናዊ 2.5 ቢሊዮን ዶላር የሚያወጡ በመላ ዓለም የሌለ በአሜሪካ ብቻ ያለ እንግዲህ ራሽያኖቹ ይኖራቸዋል፣ ቻይኖቹም ሳይኖራቸው አይቀርም። ነገር ግን እጅግ በጣም ውድ የሚባል ጀት ነው። ይህን ሁሉ አገር አቆራርጠው መጥተው አንድ አይደለም ደግሞ 6 ቦምብ ነው የጣሉት። ለመጀመሪያ ጊዜ ኢራን መሞከራን የተደረገችው እንዳይጥ መኖሩ ነው የሚታወቀው እንጂ ይሄ ብሎክ ባስተር በዓለም ላይ ጥቅም ላይ ውሎ አያውቅም። በአንድ ጊዜ 40 እና 50 ሜትር ሰርስሮ የሚገባ ፊት ለፊቱ እንደ መርፌ ያለ እጅግ በጣም ሹል ብረት መሰርሰሪያ ያለው እጅግ በጣም ዘመናዊ መሳሪያ ነው። እንግዲህ ኢራን ደግሞ 100 ሜትር ነው ወደ ጥልቅ የገባቸው። 100 ሜትር ነው ኒኩለር የምታብላላበት። እኔ አየሩስ እንዴት ነው የሚያገኙት? ብርሃንስ እንዴት ነው የሚያገኙት? እንዴት ነው የሚተነፍሱት? እኔ ይሄ በጣም ከአይምሮ በላይ ነው ወገኖቼ፣ ከአይምሮ በላይ ነው። እና እባካቸው የኛ አገር ሰዎች ጡጦ እንደሚጠባ ይሄ የእንጀራ እናት የሚባል አለ፣ ልጆች የሚመጠምጡት እንደዚህ የነገራችሁን ሁሉ አትመጥምጥ። ግራ ቀኙን አስበው። ኢራኖች እኮ ላይወድን ይችላሉ፣ ላይወድን ይችላሉ፣ ላናቃቸው ይችላሉ፣ ላያውቁን ይችላሉ። ነገር ግን ዓለም አቀፍ እውነታው ምንድን የሚለውን ስለ መረዳት ነው እያወራን ያለ። ስለ ሃይማኖት አይደለም ያወራን፣ ስለ ገንዘብ አይደለም ያወራን ያለ፣ ስለ ፖለቲካ የበላይነት አይደለም። ዓለም አቀፍ እውነቱ ምንድን ነው የሚለውን መፈተሽ መገምገም ያስፈልጋል። እና እንግዲህ ትልቁ ዳቦ ሊጥ ሆናል። በእርግጥ ይህንን በተለይ ዓለምነህ ነዋሴ የዘገበውን የሰሞኑን ዘገባ ተውትና እንዲህ የትናንትናውን ዘገባ ምክንያቱም ውጤቱን ድምር ውጤቱን ስለሚነግራቸው ገብታቸው እዩት። ጥፉት አድርጎ አሰማምሮ አሽሞንሙና አቆርብላችኋል እንዴት ትልቁ ዳቦ ሊጥ እንደሆነ እና በእውነቱ ለኢራን ህዝብ ፈንጠዝያ እጹብ ድርብ ነው የሆነለት። እጹብ ድርብ በሚዲያ ላይ ያላቸው የበላይነት እሱ ሌላ ጉዳይ ነው፣ እንነጋገርበታለን ጊዜው። በአሜሪካ ላይ የፈጠሩት ፖለቲካዊ ተጽዕኖ ቀላል ነው አይደለም፣ እሱም ሌላ ጊዜ የምናየው ይሆናል። ነገር ግን እውነታው እባካቸው በትክክል ሳትወድም በግድም መዋጥ ይኖርባቸዋል። መራሩ እውነቱ ይሄ ነው። ኢራኖቹ በዚህ ውጤት አሸንፈዋል። እንግዲህ የመንግስት ለውጥ ሊሆን አልቻለም፣ ኒኩለሩን ማውደም ሊሆን አልቻለም። ሌሎች ያሰባቸው ነገሮች ሁሉ ሊሳኩ ባለመቻላቸው እንደገና ሂዝቦላን፣ ሁቲን እና ሐማስን የበለጠ ለማስታጠቅ የሚችሉበት እድል ከፍተኛ ተጽዕኖ በዓለም አቀፍ ደረጃ በመፍጠራቸው ምክንያት ይህ ነገር ተጨማሪ ጸረ እስራኤል የሆኑ ኃይሎችን ለማሰባሰብ አቅሙ ይኖራቸዋል፣ ለማደራጀት አቅሙ ይኖራቸዋል የሚል ግምት አለኝ። ይህ ግምት ደግሞ በእርግጠኝነት ተጽዕኖ ሊፈጥር የሚችል ነው። እንግዲህ እውነታው ደግሞ ነገ ይወጣል። በነገራችን ላይ ትራምፕ ዛሬ እሳት ሆኖ እሳት ልሶ እሳት ጎርሶ አንተ ሲኤንኤን ሌባ አጭበርባሪ ነው ያለ ወጥቶ ቃል በቃል አልጨመርኩም አልቆነስኩም ለነዚህ የከሰሩ አጭበርባሪዎች ነው ያለው ሲኤንኤን ማለት እና ነገ ከነገ ወዲያ ደግሞ ብስጭት የወለደው እውነት መራር እውነት ደግሞ የሚመጡ ይኖራሉ። ነገ ከነገ ወዲያ የሚወጡትን መረጃዎች ቀስ እያለን የምንሰማቸው ይሆናል። ትልቁ ነገር እንግዲህ የእስራኤል ህዝብ ማነው የኢራን ህዝብ ከፍተኛ ፈንጠዝያ ላይ ነው ያለው፣ ከፍተኛ ደስታ ላይ ነው ያሉት። ዋጋ ከፍለዋል።
ጥያቄ የለውም። ነገር ግን ከሞላ ጎደል ያሰቡትን ያሳኩ ይመስላል። የኔ ሀሳቡን ሲሞቻችን ላይ ቃርግ ሼር አድርጎ ወዳች አለው ፒስ